ማክሰኞ ጥቅምት 4 ቀን 2018 ዓ.ም የኢሴን አበይት ዜናዎች። የአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ፣ ለሚኩራ፣ ንፋስ ስልክ ላፍቶና ጉለሌ ክፍለ ከተማ መኖሪያ ቤታቸውን ለንግድ ስራ አውለዋል ያላቸው ነዋሪዎች እስከ 45,000 ብር የሚደርስ ቅጣት በ3 ቀናት ውስጥ እንዲከፍሉ ማስጠንቀቂያ መስጠቱን የኢትዮጵያ ኢንሳይደር ዘግቧል። ነዋሪዎቹ ማስተካከያ ወይም የአገልግሎት ለውጥ ካላደረጉ በሊዝ አዋጁ መሰረት እርምጃ እንደሚወሰድባቸው እንደተነገራቸው ዘገባው ጠቅሷል። ሆኖም ነዋሪዎቹ የሊዝ ውል ለውጥ በማድረግ መኖሪያ ቤታቸውን ለሌላ አገልግሎት ለማዋል ባመለከቱ ጊዜ ከመቶ ሺዎችም እስከ ሚሊዮኖች ብር እንዲከፍሉ እንደተጠየቁ ተናግረዋል ተብለዋል። የትራንስፖርትና ሎጂስቲክ ሚኒስቴር የቻይናው የሲኖትራክ ኩባንያ መሰረታዊ ጉድለቶች ባሉበት የሲኖትራክ ገልባጭ ተሽከርካሪ ላይ ማስተካከያ ማድረግ መጀመሩን ትላንት ባሰራጨው መረጃ አስታውቋል። የሚኒስትሩ ልዑካን ቡድን ወደ ኩባንያው አቅንቶ ከተሽከርካሪው የጎደሉትንና በማሟላት ላይ ያሉትን የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች፣ የፍሬኑን ጥንካሬ፣ ከተፈቀደ ክብደት በላይ ጭነት የሚያሳውቅ ማንቂያና የጣራ ክዳኖችን መመልከቱን ገልጧል። የሲኖትራክ የጭነት ተሽከርካሪ በቴክኒክ ጉድለቶች ሳቢያ በሰው ሕይወት ላይ ከፍተኛ አደጋ እያደረሱ መሆኑን በመጥቀስ ወደ ሀገር ውስጥ እንዳይገባ ሚኒስትሩ ያገደው ባለፈው ዓመት ግንቦት ነበር። የዓለም ምግብ ፕሮግራም ኢትዮጵያ ውስጥ በ27 መጠለያዎች የ780 ሺህ ስደተኞች 60 በመቶ የምግብ ራሽንን ወደ 40 በመቶ መቀነሱን ገልጠዋል። አዲስ ስደተኞች የገጠማቸው ረሃብና ከፍተኛ የተመጣጠነ የምግብ እጥረት ከፍተኛ ደረጃ ላይ ደርሷል ብሏል። ድርጅቱ የምግብ ድጋፉን ለመቀጠል በቀጣዮቹ 6 ወራት $230 ሚሊዮን እንደሚያስፈልግና ይህ ካልሆነ ግን በቅርብ ወራት ለሁሉም ስደተኞች የምግብ እርዳታ እንደሚያቆም አብራርቷል። የአልሚ ምግብ ክምችቱም በጥቂት ወራት ሙሉ በሙሉ እንደሚሟጠጥ ድርጅቱ አስጠንቅቋል። ትምህርት ሚኒስቴር በጥቂት ዓመታት ውስጥ በከፍተኛ ትምህርት ተቋማት ተማሪዎችን በቀጥታ መመደብ እንደሚያቆም ማስታወቁን የመንግስት የዜና ወኪሎች ዘግበዋል። ሚኒስትሩ በምደባ ፋንታ የማለፊያ ነጥብ ያላቸው ተማሪዎች በሚመርጧቸው ተቋማትና የትምህርት መስኮች ማመልከት የሚችሉበትን አሰራር እንደሚዘረጋ ተናግሯል ተብሏል። ተማሪዎች ሊመርጧቸው ያልቻሉ ዩኒቨርሲቲዎች ለሌላ መንግስታዊ አገልግሎት እንዲውሉ እንደሚደረግም ሚኒስትሩ መግለጡም ተጠቅሷል። ኢትዮጵያ ከመስከረም 29 ጀምሮ የአፍሪካ አህጉራዊ ነጻ የንግድ ስምምነት ትግበራን በይፋ እንደጀመረችና የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። አገሪቱ በመጀመሪያ በአየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ እንዲሁም በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶችና የቅባት እህሎችን ወደ ኬንያ፣ ሶማሌና ደቡብ አፍሪካ እንደየላከች እንደሆነም ተገልጿል። ሚኒስትሩ የስምምነቱ ትግበራ የንግድ ተወዳዳሪነትና ኢንቨስትመንትን እንደሚያነቃቃ ሰፊ የስራ ዕድል እንደሚፈጥርና ለሸማቹ ህብረተሰብ አማራጭ የምርት አቅርቦት እንደሚያስገኝ ጠቅሷል። የንግድ ስርዓቱ ትግበራ ውጤታማ እንዲሆን ምርቶችን በጥራትና በብዛት ማቅረብ፣ የትራንስፖርትና የቴክኖሎጂ መሰረተ ልማትን ማጠናከርና የጉምሩክ ሂደቶችን ማዘመን ያስፈልጋል ተብሏል። በኢትዮጵያ በየዓመቱ ከ9600 በላይ ሴቶች በጡት ካንሰር ህይወታቸው እንደሚያልፍ ተገለጸ። በኢትዮጵያ በየዓመቱ ከ16900 በላይ ሴቶች በጡት ካንሰር እንደሚያዙና ከነዚህም ውስጥ ከ9600 በላይ የሚሆኑት ደግሞ ህይወታቸውን እንደሚያጡ የጤና ሚኒስቴር አስታውቋል። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ለአሃዱ እንደገለጹት የዓለም ጤና ድርጅት በሚያወጣው ሪፖርት መሰረት በዓለም አቀፍ ደረጃ በየዓመቱ 2.3 ሚሊዮን ሰዎች በጡት ካንሰር ህመምተኝነት የሚመዘገቡ ሲሆን ከ666 ሺህ በላይ ሴቶች ደግሞ በየዓመቱ በበሽታው ምክንያት ህይወታቸው ያልፋል ተብሏል። በኢትዮጵያ ደግሞ ከ16900 በላይ ሴቶች በጡት ካንሰር እንደሚያዙና ከ9600 በላይ የሚሆኑ በየዓመቱ ህይወታቸው እንደሚያጡ
ስራ መሪ አስፈጻሚዋ ገልጸዋል። እንዲሁም አሉ በዓለም አቀፍ ብሎም በኢትዮጵያ የጡት ካንሰር ሴቶችን በመግደል ቀዳሚውን ደረጃ የሚወስድ የካንሰር አይነት መሆኑንም አያይዘው አብራርተዋል። በአብዛኛው የጡት ካንሰር ታካሚዎች ወደ ጤና ተቋማት ዘግይተው ለሕክምና መምጣታቸው ህመሙን አክሞ ለማዳን ከፍተኛ ተግዳሮት እንደሆነም ተናግረዋል። በዚህም ከ65 እስከ 70 በመቶ የሚሆኑት ታካሚዎች ወደ ጤና ተቋም ዘግይተው የሚመጡ መሆኑን ገልጸው የሕክምና ውጤትን ዝቅተኛ እንደሚያደርግ እና የመኖር እድላቸውን እንዲቀንስ የሚያደርግ መሆኑንም አመላክተዋል። ታካሚዎች በጊዜ ወደ ጤና ተቋማት እንዳይሄዱ በዋነኝነት እንደ ምክንያት የሚቀመጠው ህብረተሰቡ ስለበሽታው ያለው ግንዛቤ አናሳ መሆን እና ምርመራና ሕክምና የሚሰጡ የጤና ተቋማት በበቂ ሁኔታ አለመኖራቸውም ለችግሩ መባባስ ምክንያት እንደሆነ ተብራርቷል። ችግሩን በተመለከተ የጤና ሚኒስቴር የቅድመ ምርመራ ልየታ በመጀመሪያ ደረጃ ጤና ተቋማት ላይ በማስፋት ሪፈራል እና ግብረ መልስ በማጠናከር የጡት ካንሰር ውጤቱን የተሻለ ለማድረግ እየተሰራ እንደሚገኝም ተብራርቷል። የተለያዩ የካንሰር በሽታዎችን በማከም መድኃኒቶችን በማቅረብ እና በርካታ የአቅም ማጎልበት ስራዎችን እየሰሩ መሆኑን አክለው ተናግረዋል። በተጨማሪም እያንዳንዱ ተቋም ምን ያህል ታካሚ እያስተናገደ እንደሆነ ክትትል በማድረግ ከባለ ድርሻ አካላት ጋር እንደሚሰራም ተናግረዋል። ጥቅምት ወር ሀገር አቀፍ የጡት ካንሰር የቅድመ ምርመራ ንቅናቄ መርሃ ግብር እንደሚካሄድም ተብራርተዋል። በዚህም ዓመት አስቀድሞ መመርመርና ሕክምናን በአግባቡ መከታተል ህይወትን ይታደጋል በሚል መሪ ቃል በሀገራችንም ከጥቅምት 1 2018 ዓ.ም ጀምሮ ወሩ ሙሉ መካሄድ መጀመሩ የሚዘነጋ አይደለም። በመዲናዋ የኤሌክትሪክ ተሽከርካሪዎች ፋብሪካ ሊገነባ ነው። በአዲስ አበባ የኤሌክትሪክ ተሽከርካሪ ፋብሪካ ለመገንባት ከአውሮፓ ኩባንያ ጋር ስምምነት መደረሱ ተገልጿል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በረሃ ሐሰን መቀመጫውን አውሮፓ ካደረገው ቫትስዋፕ አውቶሞቲቭ ኃላፊዎች ጋር በጉዳዩ ዙሪያ ተወያይተዋል። ትብብሩ አዲስ አበባ ውስጥ የኤሌክትሪክ ተሽከርካሪ ማምረቻ ፋብሪካ መትከል ባትሪ ማምረቻ ጥናትና ምርምር እንዲሁም የአረንጓዴ ትራንስፖርት ዘርፍ ልዩ የኢኮኖሚ ዞን ማቋቋምንም ያካታል። በ2026 በሚተገበረው የስምምነቱ የመጀመሪያ ምዕራፍ 240 የሙከራ የኤሌክትሪክ ጭነት ተሽከርካሪዎች ሲገነቡ 10 አውቶማቲክ የባትሪ መለዋወጫ ጣቢያዎች በአዲስ አበባ ይዘረጋሉ ተብሏል። ስምምነቱ ኢትዮጵያ በአፍሪካ አረንጓዴ እንቅስቃሴ ዘርፍ ቁልፍ ተዋናይ ከመሆን ራዕይዋን ጋር የተገጣጠመ ነው ሲል ስፑትኒክ የሚዲያ ተቋም ዘግቧል። በመጨረሻም የተኩስ አቁም ስምምነቱን ከጣሰች ጥቃቶችን ይቀጥላል ስትል ሁቲዎች አስታወቁ። እስራኤል በጋዛ ዳግም ወታደራዊ ዘመቻዋን ካበረታች ሀገሪቱ ላይ የሚፈጸሙትን ጥቃት እንደሚያጠናክሩ ሁቲዎች አስታውቀዋል። እንዲህም አሉ። ወታደራዊ ዘመቻችንን የምናቆመው ጠላት እስራኤል የጋዛ ተኩስ አቁም ስምምነትን ስታከብር ነው። ሆኖም ትግበራውን መከታተላችን እንቀጥላለን ሲሉ የሁቲ የፖለቲካ ቢሮ አባል ሄዛም አልአሳድ ለስፑትኒክ ተናግረዋል። የጋዛ ሰርጥ ውጊያ አርብ ከሰዓት የቆመ ሲሆን ሐማስና እስራኤል ግጭቱን ለመቋጨት የተዘጋጀውን የመጀመሪያ ደረጃ እቅድ ለመተግበር መስማማታቸው ዓለም አቀፍ የዜና አውታሮች መዘገባቸው የሚዘነጋ አይደለም። ይህ ኢሲኤን ቴሌቪዥን ነው። ከዜናዎቹ ጋር ሲሳይ መንግስቴ ነበርኩ።